ከቡስካ በስተጀርባ ክፍል 8 ካርለት ምንም እንኳን ቆዳ ለባሽ በባዶ እግሯ ተጓዥ እንጨት ለቃሚ ብትሆንም ከዓለም ሕዝብ ግን በመንፈስ አልራቀችም። ሕይወትን እስከ ስሯ ድረስ ጠልቀው በማየት የቋጠኑና የሰው ልጅን ውድቀትና ድል፣ ሽንፈትና ግብ፣ የሕይወትን ለስላሳና ሸካራ፣ አቀበትና ቁልቁለት ጎዳና እየለዩ ሳያሳርሩ ወይንም በረዶ ሳያደርጉ የቀመሩትን የታታሪ ሰዎች የህሊና ጭማቂ የሆነውን መጽሐፍ ታነባለች። አዲስ አበባ ከከሎ ጋር 6 ጊዜ ደርሳ ስትመለስ ይዛቸው የምትመጣቸው መጽሔቶችም በዓለም ላይ በመከናወን ላይ ያለውን የፖለቲካና የኢኮኖሚ ለውጥ እንድትገነዘብ አስተዋጽኦ ከማድረጉም ሌላ ከተለያዩ ጣቢያዎች የሬዲዮ ፕሮግራሞችን ትከታተላለች። ካርለት በሐመር ለጥናት ለመቆየት ያሰበችው ጊዜ ስላነሳት እንዲራዘምላት ጠይቃ የተፈቀደላት ሲሆን ለዓለም የሴቶች ድርጅት ያቀረበችው የፕሮጀክት በጀትም ተቀባይነት በማግኘቱ በጀቷ ተጨምሮላታል። ይህም ከሎና ጎይቲ የእንግሊዝን ሀገር እንዲጎበኙ ስቲቭ የተቻለውን ሁሉ እንዲጥርላት ለመንገር አደፋፈራት። ካርለት በሐመር ኑሯ መጽሐፍ ከማንበቡም ሌላ ሙዚቃ ማድመጥ የምትወድ ሲሆን ከ300 ዓመት በፊት የኖረውን የሃይደን ሲምፎኒ፣ የጀርመናዊው የባሃን የባሮክ ሙዚቃ፣ የሞዛርትንና የቤቶቨን ፒያኖ ሶንታና ኮንቸርት ከጥንቱ ሙዚቃ የምታዳምጥ ሲሆን የተለያዩ ባለስርጥርቅ ድምፃውያን የሀገረሰብ ሮክና ሮል ሙዚቃ ከማዳመጧም ሌላ በዘመናዊ መንገድ በኮምፒውተር በሂሳባዊ ቀመርና በአጋጣሚ የተቀነባበሩ አጥንት በሽ ሙዚቃዎችን ሰው ሰራሽ እጅ ካልገባበት የተፈጥሮ አካባቢ ሆና ስታዳምጥ እሷም እውነተኛው ስሜት ይሰማትና እንባዋ በእርጋታ እየተንኳለለ ሲወርድ ትንሽ ወንዝ ዳር እንዳለች ሁሉ ኮለልታው ይሰማታል። ከስሜቷ ታዳምጣለች፣ ትመሰጣለች፣ ትረካለች፣ ታነባለች። ወደ ታች ጠልቃ ወደ ላይ መጥቃ ትጓዛለች። ትክክለኛ ስሜት ንጹህ አየር ይፈልጋል። የተፈጥሮ መዓዛና ውበትን ይሻል። የሐመር ተፈጥሮ ደግሞ ለዚህ የተፈጠረ ነው። አዋፍ በነጻነት የሚያዜሙበት፣ እጽዋት ጎንበስ ቀና የሚሉበት፣ ንጹህ አየር እንደ ጊሽጣ የሚገመጥበት ነው የሐመር ምድር። በዓለማችን ስንቱ ሕፃናት፣ ስንት ሴቶችና ስንት አሮጊቶች በጦርነት የሳት ላንቃ ተጠበሱ። ስንትና ስንት ሰው በተፈጥሮ አደጋ አለቀ። ስንቱስ በረሃብ ላንቃ ተቀጠፈ። አቤት ይቻለም! ስንቱ አይታ ተሰማባት፣ ስንቱን ባውን አፈሰሰባት። እነዚያ ሁሉ እንባዎች እስካሁን ብዙ ውቅያኖስንና ባህሮችን ፈጥረዋል። ወደፊትም ለቁጥር የሚታክቱ ውቅያኖስ መፈጠራቸው አይቀሬ ነው። የዘመናችን ውጣ ውረድና ጠባሳ ከቶ በምን ይለካ ይሆን? ካርለት ዋይታው፣ ለቅሶ፣ የዝናቡ ነጠብጣብ ሳይቀር ህሊናዋን እየሰረሰሩ የሚገቡ እስኪመስላት ድረስ ተመስጣ ታነባለች። የሙዚቃ ቃናዎችን ትረዳለች። አዎ ማየትማ ሁሉም ያያል፣ መስማትማ ሁሉም ይሰማል። ሁሉም 5 የስሜት ሕዋሳት አለው። ብዙዎቻችን ግን 5ቱን ሕዋሳቶቻችንን የምንጠቀመው ለየቅል በተናጠል ነው። ጥቂቶች ብቻ አንድ አድርገው ያዩትን ይዳስሱታል፣ ያሸቱታል፣ ይቀምሱታል፣ ይስሙታል። ካርለትና ከሎሆራ የታደሉት ይህንን ጸጋ ነው። የሚፈልጉትን ነገር በመላ ሕዋስ መፈተሽ፣ በሥራ መበርታት፣ ለዓላማ ስኬት መሞት፣ ያሰቡትን ከፍጻሜ ማድረስ መቻልን ከልምድ ተምረዋል። ሲጀምሩት ራሳቸውን የወቀራቸው ጭንቀት በአእምሮ ፈውስ ተተካ። ዛሬ ከነበሩበት ይልቅ እየፈሩ የገቡበት ሕይወት ጥልቅና እውነተኛ ነው። ካርለት የደልቲ ገልዲ ሚስት ሆና ለመገረፍ፣ በንብርክኳ ትንባሆ ለማቀበል፣ ሸፈሮ ቡና ለማፍላት፣ የከብት አዛባ ለመዛቅ ቸኩላለች። አሁን የእውነተኛ አንትሮፖሎጂስትነት ስሜት እየተሰማት ራሷን በራሷ የማትደልል ከህሊናዋ ወቀሳ የራቀችና ከአምላክ የተሰጠውን ጸጋ የተላበሰች ናት። ሁሉን ለማወቅ ከባዱን ለመሞከር መቻሏን ፈትናለች። ከእንግዲህ ከዚህ ውድድሯ አሸንፋ ለመውጣት ከቻለች ለመሆኑ በማሸነፍሽ ለምን ደስ አለሽ ተብላ ብትጠየቅ መልሷ ምክንያቱም ውድድሩ አስቸጋሪ ስለሆነ ነው ብላ መመለሱ አይቀርም። ማሸነፍ የሚያረካው ደግሞ የውድድሩ ውጣ ውረድ ሲበዛና ተወዳዳሪዎችም ጠንክረው ሲገኙ ነው። በህይወት ውድድር ላይ ያለ ሰው ውድድሩ ከራሱ ጋር እንጂ በመድራችን ያሉትን ቢሊዮን ህዝቦች በማሰብ መሆን የለበትም። ይህን ካሰበ ግን በጭንቀት ብቻ ተደናቅፎ ይወድቃል።
በማለት ካርለት ከሎን ደጋግማ መከረዋለች። ደልቲ ገልዲ ካርለትን ለማግባት ኮይታው በሽማግሌዎች እንዲወሰን አስደረገ። ጥሎሹ ብዙም ከባድ አልነበረም። ቢያንስ 4 እና 5 ዓመት በማይሞላ ጊዜ ውስጥ ከፍሎ ሊጨርስና እንግዳዋን የራሱ አድርጎ ያኔ በሚያውቀው ባህላዊ ደንብ ደና አድርጎ ይገራታል። ካርለት አሸዋማና ገላጣ ስፍራ ላይ ዙሪያውን የፌጦ፣ የኩንኩሮ፣ የዝግባና የዋንዛ ዛፍ ባለበት የሻንቆ መንደር የባንጋዲ ጭፈራ ቦታ ከደልቲ ገልዲ ጋር ሲጨፍሩ በተለይም ወደ ጫካ ሲገቡ የምታወልቀው የውስጥ ሱሪ ወደ ላይ ከፍ አድርጋ የምትለብሰው ልብስ አሁን የላትም። የውስጥ ሱሪዋም ሆነ ልብሷ ቆዳዋ ነው። በውሃ መታጠቧን አቁማለች። ጸጉሯን በቅቤ የተለወሰ አፈር ትቀባለች። ይህን በማድረጓ የደረሰባት የጤና ችግር የለም። በእርግጥ መጀመሪያ አካባቢ ቆዳዋ ለብ የተደረገ ለጋ ስጋ ጥብስ፣ ቀጥሎ ተዘልዝሎ የደረቀ ቋንጣ መስሎ ጠቁሮ ታይቷል። በተረፈ የቆሰለው ሁሉ ድኖላት ወዟ እንደ ሐመር ልጃገረዶች ነው። ህሊናዋም ደስተኛ ነው። ደልቲ ገልዲ ግን አሁንም ብዙ የምታስተካክለው እንዳለ ያምናል። ያ ደግሞ የሚሆነው እሷን አጠቃሎ የራሱ ካደረገ በኋላ ነው። ስለሆነም ጥሎሹን በቶሎ ለመጀመር ወስኗል። በመካከሉ ግን ከሎና ካርለት ከተመካከሩ በኋላ ከሎሆራ ደልቲ ገልዲ ዘንድ ሄደ። የደልቲ ገልዲ ፍቅረኛ የሆነችውን ጎይቲያንተናን ለማግባት የተሪ ቆዳ አጋድሞ ኩርኩፋ ጉርሷታል። ስታስደንሰው ስታዝናናው የነበረችውን ፍቅረኛውን ሊነጥቀው ነው። ደልቲ ገልዲ እሷን ሊያጣ በመቃረቡ ልቡ እየዘለለ ፈርጦበታል። ከሎሆራ ጋር ግን ነገር የለውም። ከሎሆራ ሐመር ነው። በሐመርነቱን ብቻ ሳይሆን ባህላዊ ስርዓቱንና ደንቡን አሟልቶ እጮኛውን ለመምረጥ ዞሮ ጎይቲን መርጧል። ይህ መብት የመላው ሐመር ማህበረሰብ መብት ነው። ፍቅረኛዬን ቀማኸኝ፣ እገልሃለሁ፣ እታነቃለሁ እያሉ ማላዘን ንክ ያስተኛል። ጀርባን ለግርፋት የበረት ከብትን ለጥፋት ይዳረጋል። በማህበረሰቡ ትልቁ ኃይል ያለው በዚያው በማህበረሰቡ እጅ ነው። መሳሪያና ጉልበት ያለው ጀግና የሚባለው የማህበረሰቡን ባህልና ደንብ ሲያከብር ነው። ካለበለዚያ ግን በኃይል የሚያምን ልብ እንደ ጌሾ በማህበረሰቡ እጅ ይወቀጣል፣ ከባህር የወጣ አሳ ይሆናል። ስለዚህ ደልቲ ገልዲ ዘንድ ሲሄድ በፍቅር ተቀበለውና ሲጨዋወቱ ቆዩ። በዚህ መልክ ትንሽ እንደቆዩ ከሎሆራ ወደ መጣበት ርዕሰ ጉዳይ ተመለሰና እንግዳዋ ለብዙ ጊዜ እዚህ አትቆይም፣ ከተወሰነ ጊዜ ቆይታ በኋላ ትመለሳለች። ስለዚህ አንተን በቅርቡ ልታገባህና ልታገለግልህ ትፈልጋለች አለው። ጥሎሹን ገና ሳልጀምር እንዴት ሆኖ ይሆናል? መቆየት አለባት እንጂ። ደግሞስ የኔ ሚስት መሆን ከፈለገች የት ነው የምትሄደው? እኔስ ብሆን ይሄንን ፈቅድላታለሁ? የትም አትሄድም፣ እዚሁ ስራ ትሰራለች። አየህ፣ እሷ አንተ ጥሎሽ በመክፈል እንድትቸገር አትፈልግም። ለጥሎሽ የሚያስፈልገውን ሁሉ ደንቡን ለማክበር ያህል ላንተ ታቀርብልሃለች። ከብትን በገንዘቧ ገዝታ ልትሰጥ ትችላለች። ይህ እንዴት ይናገራል? እኔ ደልቲ ገልዲ የአባቴን ደንብ ሽሬ ከሴት ልጅ ጥሎሽ ልቀበል? እኔ ከሷ የምፈልገው ልጅ እንድትወልድልኝና እንድትሰራልኝ እንጂ ከሷ ምንም የምፈልገው የለኝም። ምን ነው? እሷም ጋብቻውን ተቀብላለች። ሽማግሌዎች ሲጠይቋት ምንም ተቃውሞ አላቀረበችም። እንደ አባቴ ጠላቶች እንደማትዋሽ ደግሞ እርግጠኛ ነኝ አለው ደልቲ ኮስተርና ረጋ ብሎ። ከሎሆራ አንገቱን ቀና አድርጎ ነገሩን ካወጣና ካወረደ በኋላ ከሐመሮች ጋር በጥቅም ድርድርና በሌሎች ተመሳሳይ ማግባቢያዎች መስማማት አይቻልም። እነሱ የኖሩትን ወደፊትም የሚኖሩት በአባት ደንብና ባህል ነው ብሎ አሰበና የካርለት ፍላጎት ባለመሟላቱ እያዘነ ወደ እሷ ተመለሰ። ከሎሆራ ሁኔታውን ለካርለት ሲነግራት መጀመሪያ ስቅስቅ ብላ ለቀሰች። ስታለቅስ ሲያያት ሁኔታው አላስችለው አለ። ሆኖም ግን አስተያየቱን ከመስጠቱ በፊት ካርለት ያስጠነቀቀችውን ነገር አስታወሰ። ይኸውም ሳለቅስ በመካከል ጣልቃ አትግባብኝ። የማለቅሰው ደስ ሲለኝ ወይንም በጣም ሲከፋኝ ነው። ደስታና መከፋቴን በለቅሶ ሲቀበል
ሰውነቴ እንግዳውን ገጠመኝን በጸጋ ይቀበልልኛል ስላለችው ጣልቃ አልገባባትም። ካርለት ትንሽ ቆይታ ደግሞ በሳቅ ተፍለቀለቀች። ከሎም የህሊና ውጥረት ትንሽ ቀለል ብሎለት አብሯት ፈገግ አለ። ካርለት ተመልሳ ደግሞ ጸጥ ብላ ማሰብ ቀጠለች። ከሎ ስላስጨነቅኩ ይቅርታ አድርግልኝ። ያለቀስኩት በደልቲ ገልዲ ንጹህ ህሊና ነው። ዓለማችን በስግብግቦች የተሞላች ናት። ይህች ደንታ ቢስ ዓለም አንዱ የሌላውን የሻጉራ የማይባት ናት። የሳይንስና ቴክኖሎጂ እድገት በራሱ ህብረት ርጓም ያጣ በሚያመጣው ጥቅም ላይ የተመሰረተ ነው። ይህ ሰው ግን የሚኖረው ለጥቅሙ ሳይሆን ለእምነቱ ነው። 5 ዓመት ሙሉ እየተጨነቀ የሚከፍለው ጥሎሽ ይቅርልህ ስንለው አሻፈረኝ አለ። ለራሱ ሊያደርግ የሚፈልገውን በስጦታ ሊቀበል አልፈለገም። ይህን ማድረግ ህሊናውን እንደመግደል ቁጠረው። ትክክል ሆነም አልሆነም የሚኖረው በህሊና ፍርድ ነው። ራሱን ሆኖ እምነቱን ሆኖ ነው የሚኖረው። አጋሰስ ሆኖ ህሊናውን ለጥቅሙ ሲል ጨፍልቆ ያልገደለ ሰው ነው ትክክለኛ ሰው። ለምን ሳቅሽ ካልከኝ ግን እኔ ባሰብኩት አንጻር የሐመር ሴቶችን የጋብቻ ህይወት በራሴ ላይ ደርሶ ማየት ባልችልም አንተ ጎይቲ አንተነህን በአጭር ጊዜ ውስጥ እንድታገባ የሚጠየቀውን ጥሎሽ ወዲያውን እንከፍልና እኔም ከጎይቲ ጋር ባህላዊ ስርዓቱን አብሬ መሳተፍ መቻሌን በማሰብ ነው የሳቅኩት። ከሎሆራ ዳሚት ብሎ አላመናጨቃትም። የትላንቱን ከሎን ትላንት ከልብሱ ጋር አውልቆ ጥሎታል። ፍቅር የራበው ከሎ የሚያፈቅረው መሃል እጅ ውስጥ ሊገባለት ነው። ብቸኛው ከሎ ከሰው ጋር ነው። ከሎሆራ ዛሬ አምርሮ የሚጠላው ነገር የለውም። አዲስ ልምድ፣ አዲስ ህይወት ተሐድሶ፣ አዲስ ወኔ በህሊናው ታጭቋል። አዲስ የተስፋ ህይወት መኖር ጀምሯል። ካልፈሩት ሁሉም ነገር ቀላል ነው። ብቻ መቻል መጣር። ከሎሆራ በ3 ወራት ውስጥ ጥሎሹን ከፍሎ ጨረሰ። ሽማግሌዎች የወሰኑትን 6 በሬ፣ 4 ላም፣ 3 ጊደር፣ 7 ፍየል፣ 4 ዋንኬ በግና 2 ስልቻ ማር ለአንተነህ ይመር ወይም ለጋልታም ቢያቀረበ። ይህንን ጉድ ድፍን የላላ ሻንቆ የወሮ መንደር ኗሪ ህዝብ አፉን ከፍቶ በአድናቆት ተመለከተው። በ3 ወራት ውስጥ በካርለት ትብብር ከሎሆራ የአንተነህ ይመርን በረት ሞላው። ደልቲ ገልዲ የጥሎሹን ስጦታ በዝርዝር ሲሰማ ሞራሉ በመጠኑም ቢሆን ተሸክሽኮ ወደ ታች ወረደ። ይህ በ3 ወር ውስጥ ቆይታ ከፍሎ መጨረስ መቼም በሐመርም ብዛም ያልተለመደ ነው። እኔ መቼም እንኳን በቅርብ ጊዜ ብዙ ጨረቃ ወድቃና ተነስታ እንኳን ጥሎሹን ከፍሎ ይጨርሳል አላልኩም ነበር። የዘረፈ እንኳን እንዲህ ባንዳ ይሞላለትም እንኳን ተነጋዴ ተሸምቶ ብሎ ለጎይቲ ሲያጫውታት እኔስ ብሆን ይሆናል ብዬ መች አስቤ ይመናጥ እንግዲህ ካንተ ሊነጥለኝ ነው አይደል? እንግዲህ እሱና የታናሽ ወንድሞቹ ብቻ ሆኜ መቅረቴ ነው። ከእንግዲህ ልቤ ከከጀለው ጋር መጫወቱ ሊቀርብኝ ነው። በይፋንጋዲ ጭፈራ ከልጃገረዶች ጋር እንዳልሄድ መታገዴ ነው። ስንቶች የኔ ታላላቅ ልጃገረዶች እጮኛ ከያዙ በኋላ እንኳን ስንትና ስንት ጨረቃ ሲቀብጡና ሲደሰቱ፣ እኔ ግን እድል ሆኖ እንደ በቅሎ ደስታዬን በ3 ወር ተሸለቀቅኩ አይደል? እያለች እንባዋን በመንታ ፈሰሰችው። እንግዲህ በቃሽ፣ ብዙ አትዘኝ። እኔ መጀመሪያ ፍርሃት የነበረው ከሎ ጥሎሹን መክፈል ላይችል ለምን የእሷን እድል ይሰብራል ብዬ ነበር። አሁን ጥሎሹን በጣም ፈጥኖ ጨርሷል። ምንም እንኳን ለኛ ባይገለጥልንም ብዙ ሀብት እንዳለው አያጠራጥርም። ስለዚህ መጽናናት አለብሽ። ይሄ አያደልቲ ገልዲ አንተ የማገባውን ሰው አላወቅከውም ማለት ነው? የማገባው ሰው እኮ ሴት ነው። ሴት አይጥ ያልገደለ በጨርቅ ተጀቡኖ ይኖረ ፍርሃቱ ከሴት የባሰ እስካሁን ከአንዲት ልጃገረድ ጋር እንኳን ተጫውቶ ምንነቱን ያላስመሰከረ ሴት እንዳገባ አንተም ጨክነህ ልትፈርድ አለችው ጎይቲ ለቅሷን በልተከታ። እሱ ላይ ስልክነሽ እንኳን የአባቱን ጠላቶች ሊገል ታላላቅ አውሬዎችን ሊፈነግል መተኮስ እንኳን የሚያውቅ አይመስለኝም ሲል ጎይቲ ካፉ ነጠቅ አድርጋ መተኮስ ከጀመረማ ወንድ ነው። አይጥ ለመግደል ጦር እንኳን ወርውሮ ማያውቅም ነው እኮ ምልህ እና ከዚህ ሰው ጋር እንዴት እንኳዋናለን? እንግዲህ ምን መላለው? ባለቀ ነገር ነው እኮ የምታስጨንቂኝ። ከብት ዘሎ ጨርቆሌ ማዞ ነው
አንቺን የተሪ ቆዳ አጋድሞና ኩርኩፋ ጉርሶ ከዚያም አልፎ ተርፎ ጥሎሹን ከፍሎ ከጨረሰ በኋላ ጀግና ባለመሆኑ አንቺን ከወሰደ በኋላ ለአደን በረሃ ይወርዳል። በጦርነትም ዘምቶ የአባቱን ጠላት ይገላል ወይ ይሞታል። እንግዲህ ወዲያ ማሰብ ያለብሽ መውለድ ያለብሽ ለሱ ነው አላት። በህሊናው ውስጥ ሲመላለስ የነበረውን ሐሳብ ጎይቴ አንተነህ ደልቲ ገልዲ በመጨረሻ የሰጣትን ማጠቃለያ እንደሰማች ተመስጣ ጤነችው። የሐመር እጽዋት ከፊሉ ጠውልገው ጥቂቶቹ አብበዋል። ነፋሱ እንደወትሮ ሁሉ አሁንም ወደ ሐመር ይነፍሳል። ጎይቴ አንተነህ ለምለም ቅጠሎችን ይዛ በነፋስ የምትወዛወዘውን ዛፍ ስታይ በርቀት የማይታዩ የደረቁና የጠወለጉ ቅጠሎች አልፎ አልፎ ይወዳድቃሉ። ወፎቹና ንቦቹ ለምለሟን ቅጠልና ማራኪ አበባዎችን እየዞሩ እየዘመሩ እየቀሰሙ ይበራሉ። ሆድ ባሳት። ጎይቴ አንተነህ ልትወድቅ የተቃረበች መሆኗን ጠርጥራለች። ደልቲ ቀፈኝ አለችው። ደልቲ እንደታዘዘው ሳዳ ጎራውን አውልቆ ተጠጋት። እንደተለመደው ጠበቅ አድርጎ አቀፋት። እሷ ግን ጠራችው። ጠበቅ አድርገህ ቀፈኝ፣ ትንፋሽን ሳትጠብቅ ሳመኝ። ትጨነቃለች፣ መተንፈስ ያቀጣታል ብለህ እንዳታስብ። እቀፈኝ፣ ሳመኝ። አካሌ ካንተ ገላ ጋር አንድ እስከሚሆን ድረስ ወደ አንተ ለጥፈኝ። በቅፍ ውስጥ እንደተደሰትኩ በቅፍ ውስጥ ነፍሴ ትለፍ አለችው። ደልቲ ገልጂ እንደተባለው አቀፋት። በመካከላቸው አየር እንኳን የሚያልፍበት ቀዳዳ አልተውም። ሁለመናዋን ከፋፍታ ሰጠችው። እሱ ደግሞ ሁለመናዋን ዘጋጋላት። በጣም አጥብቆ ዘጋው። እሱ የዘጋውን ማንም ሰው ሳይከፍተው ዘላለም ዝግ እንደሆነ እንዲኖር ጎይቴ ተመኘች። ካርለትና ከሎራ አስፈላጊውን ጥሎሽ ለጋልታምቤ ከሰጡ በኋላ በአንዳንድ ነገሮች ላይ በቂ ውይይት አደረጉ። በእነሱ አካባቢ መሟላትና መስተካከል የሚገባውንም አሳክተው ጨረሱ። ከሎራ ለጊዜው አጎቱ ቤት እንዲኖርና ሚስቱ ወደዚያ መጣ ሻላ ላይ እንድትደበቅ፣ ካርለትም በቅርብ ሁኔታውን እንድትከታተልና አብራት እንድትሆን ካርለትና ጎይቴ ሌሊት እየተነሱ የፍየሎችን በጠጥ እንዲጠርጉና ሸፈሩ ቡናውን አፈልተው ሌሎቹን ሴቶች በመቀስቀስ እንዲደበቁ ሆኖ ባህሉ የሚጠይቀውን ሁሉ ከሎ እንዲያሟላና ጎይቴን ፊት ለፊት ሲያገኛት እንዲገርፋት ተመካክረው ካርለት የከሎራ እናትና ሌሎችም ሴት ጎረቤቶች ጎይቴን ለማምጣት ወደ አንተነህ ዘንድ ወደ ወሮ ሄዱ። አንተነህ ሚስቱ ለእንግዶች ልጃቸውን ሲያስረክቡ አደጋ የደረሰ ያህል ሁሉም በያሉበት ለቅሶ በለቅሶ ሆኖ ከእንግዲህ ጎይቴ አንተነህ ለእናቷ ውሃ ትቀዳላትም፣ እንጨት አትለቅምላትም፣ አብራቱላ አብራት አታድርም፣ ሲደክማት አታበረታትም። ወልዳ አጥብታ ለአካለ መጠን አድርሳ የኔናት ስትላት 2 ዓመት 3 ዓመት የምሳሳላት ልጅ ካጠገቤ አትሄድም እያለች ስትጽናና ያ ሁሉ ምኞቷ የውሃ ሽታ ሆኖ ሳታስበው ድንገት ጥላት ስትሄድ ነው። ቤታቸው ሊቀዘቅዝ መንደሩ ደግሞ ጭር ሊል ነው። አንተነህ በበኩሉ ስቅስቅ እያለ ፊቱን ዞሮ አለቀሰ። እሱ የሚያለቅሰው ግን ለራሱ ነው። ልጁም ሚስቱም እንግዶቹም አያዩትም። ውስጥ ለውስጥ ሲንዘፈዘፍ እንባው ግን እንደ ቀልድ ባይኑ ፍጭጭ ብቻ ይላል። እንባውን እንደ ሚስቱ አያወርድም። ብዙ እንባ ወደ ራሱ አካል እየተስረገረገ ይቆጠቁጠዋል፣ ያቃጥለዋል። ጎይቴ ልጁ ብቻ አይደለችም፣ እህቱም እናቱም ናት። እንደ እህት መካሪው እንደ እናት አዛኙ ናት። የሐመር ባለቤቱና የሐመር ኑሮ ድልድይ ልጁ ጎይቴ ናት። የሐመር ተስፋውና መጽናኛውም እሷ ነበረች። ደግሞ ሆዱን ለመብላት ጥርሶቿና አይኖቿ የሱን ስለሚመስሉ የራሱን ምስል በልጁ የሚያይ ይመስለዋል። ስለዚህ መስታወቴ ነሽ ይላት ነበር። ድሮ ሕፃን እያለ አንድ ጊዜ ብቻ በመስታወት መልኩን ያየውን እያስታወሰ ጎይቴ አንተነህ የስሙ መጠሪያ የሀብቱ ምንጭ ብቻ ሳትሆን ለሱ ምኑም ናት። መደሰቻው፣ መተከዣው፣ ተስፋው ሆና ኖራለች። አሁን ግን ካጠገቡ መሄዷ ነው። ጎጆው መቀዝቀዝ ሊጀምር ነው። ከእንግዲህ አይኗን እያየ ያፈላቸውን ቡና ይጠጣል። እግርህን ልጠብ ብላ እግሩን ስታጥበው
ፍቅሯ ሽቅብ ወደ ሆዱ ማፍሰሱ ሊቆም ነው። የረስታው የህሊና ቅዠትና ውጥረቱ ደግሞ ሊያገረሽበት ነው። ጋልታምቤ እንግዲህ ለልጁ ለጎይቲ ብሎ የሚኖረውን ህይወት ዘግቶ እንደገና የራሱን ህይወት ባለፈው ከቆመበት መጀመር አለበት። በቁርጥ ቀን ወንድ ልጅ ቀበቶውን ማጥበቅ አለበት። እስካሁን ሞትን ለሷ ስልስ ሸሽኖሬያለሁ። አሁን ግን የምኖረው ለራሴ ነው። ያኔኔም እናቷን ወይ ግን ሳገባ አባቷ ሲሸማቀቁ የኔ ልብ በደስታ እየዘለለ ፈርጦ አልነበረ? በደር በመደር ይሏል ይህ ነው። በሉ ይብቃ አለና ሁሉንም በቀላው አይኑ ቃኛቸው። ውስጣዊ ስሜቱ ግን ያነባ ነበር። መስተዋቴ አላት አንታና ልጁ። ይህ አለች ጎይቲ በርከክ ብላ ኩማዋ ላይ ተቀምጣ እንባዋን በመንታ መንታ እያንሸቀሸቀች አይኑን በማየት ተየኔ ልጅ ተይምርር ብለሽ አትዘኝ። ከወላጅ ጉያ ወጥቶ ወደ ባል መሄድ ያባት ደንብ ነው። የኔ ልጅ ቦርጆ ከከፋ ስንት የደም እንባ የሚያስለቅስ መከራ አለ መሰለሽ አላት ትከሻዋን ይዞ። ይህ ባላልኸው ወንድ መስሎ እኮ ነው። ወንድማ ቢሆን በማን እድሌ ለሴት እድሜ ልኬን መሰጠቴን አሁን እውነት አታየው ነው? የኔስ ይቅር ይብላኝ ለልጆቼ አለች ጎይቲ። ገና የሚወለዱት ልጆቿ የጀግና ልጅ አለመባላቸው እየከነከናት። አይ ሞኝት፣ አንድ ወንድ ጀግና የሚባለው በረፋዱ እኮ ነው። ይህ ሰው ወጣት ነው። ወደፊት ጀግና ለመሆኑ ጎሽ ወይንም አንበሳ መግደል ያቅተዋል ብለሽ ዘጋሽ? የማያስጨንቅሽን ነው ልጅ ያሰብሽው አላት በአባታዊ ተግሳጽ። እስቲ እንግዲህ ያንተ ቦርጁ ይርዳው እንጂ እኔማ እንግዲህ ምን ሆናለሁ አለች አይኗን በቀኝ እጇ መዳፍ ግራና ቀኝ እየሞዠጠች። ቦርጆ 3 ምስክሮች አሉት መስታወቴ፣ ምድር፣ ፀሐይና ጨረቃ። እነሱ ይታደጉሽ ልጄ፣ ንቀት ደግ አይደለም ተነሽ ብሎ ልጁንና እናቷንም ተቆጥቶ ሸኛት። ካርለት ጎይቲ ባለቀሰች ቁጥር እሷም ሰፍሰፍ ብላ አለቀሰቻት። ለካ ሁሉም ሰው ከለመደው ሲለይ ማዘኑ ማልቀሱ አይቀርም። እረ አብሮ መኖር ምን ያለ ጠንካራ ሰንሰለት ነው እያለች ጎይቲ ሊያመጡት ሄደው የሆኑትን ሁሉ ለከሎ ነገረችው። ከሎ ይህንን ሲሰማ ስሜቱን ፈንቅሎ አንድ ነገር ልውጣ እያለ ሲተናነቀው ቆየና ካርለት ሰው መማር የሚችል ፍጡር መሆኑን አምናለሁ። ዛሬ የአንድን ነገር ውጤቱን ብቻ ሳይሆን ምክንያቱንም ለማወቅ መጣር እንዳለብኝ በመረዳቴ በህይወቴ ሙሉ እሷንና ወገኖቼን እንዲሁም ጠቅላላውን የሰው ልጅ በሙሉ እያስደሰትኩ ለመኖር ቃል እገባልሻለሁ። ከእንግዲህ ወዲያ የምጠላውና የምንቀው ህዝብ የለም። ሁሉም ያስባል፣ ሁሉም እምነት አለው፣ ሁሉም ፍቅር አለው። ከሎ መናገር አቃተው። ለመጀመሪያ ጊዜ አይኑን እያጠበ የሚወርድ ደስ የሚል እንባ በጉንጮቹ እየተንኳለለ ወረደ። ያ ከህሊናው የፈለቀው የፈውስ ጠበል የነተበ አስተሳሰቡን አጥቦ አስወገደለት። ካርለት ተሸበረች። ልቧ ለሁለት የተተረተረ መሰላት። ህሊናዋ ዞረባት። ስለዚህ እጇን ዘርግታ ከሎን አቀፈችውና ሁለቱም በጋራ ነቡ። የቃል ኪዳን እንባ፣ እውነተኛ ንጹህ እንባ ወደ ታች ፈሰሰ። አዎ የሐሳብ መጣጣም ከሂሳብ ስሌት ቀመር ውጪ ሁለቱን አንድ ያደርጋል፣ የተራራቀውን ያቀራርባል። ጎይቲ አንተነህ ከሎሆራ አጎት ቤት እንደመጣች መንፈሷ ፈጽሞ ሊረጋጋላት ባለመቻሉ ካርለት የምታደርገውን አጣች። ጎይቲ ጸጉሯን ስትላጭ ካርለት ብቸኝነት እንዳይሰማት አብራት ተላጨች። በከሰልና በቅቤ የተለወሰውን ቅባት መላ ሰውነቷን ስትቀባ ካርለትም አብራት ተቀባች። ጎይቲ አንተነህና ካርለት አልፈርድ ቆጥ ላይ ከተደበቁ በኋላ ካርለት ጎይቲን ለማጽናናትና ለማደፋፈር ብትጣጣርም አልሳካልሽ አላት። ጎይቲ እንዲያውም ፊቷን ወደ ሌላ አቅጣጫ ዞረችባት። ካርለት ሁኔታው አስደንጋጭ መሆኑን ብታውቅም 3 ወር እስኪሞላቸው ድረስ ቆጡ ላይ መቆየት ነበረባቸውና እስከዚያ ድረስ በመካከላቸው እርቀ ሰላም እንዲወርድ ተመኘች። ቀኑንና ምሽቱን ቆጥ ላይ ከቆዩ በኋላ
ለአንድ አፍታ ወረድ ብለው ከሎ ከመምጣቱ በፊት ለመናፈስ ወጡ። ጎይቴ አንተነህ ቆጥ ላይ መውጣቱ አልዋጥልሽ ብሏታል። አሁን እሱ የወንድ ልብ አግኝቶ ነው ሊመታኝ? በየትኛው ወኔውና ጀግንነቱ? ወይ ሲያየኝ እሱ ራሱ ባልተርበተበት አይደል? ወይ ጎይቴ የወንድ ልጅ ዱላም ይናፍቃል ለካ አለች። ለካርለት ይሁን ለማን እንደተናገረች ሳይታወቅ እንዳጋጣሚ ሆነው ወደ ጎጆአቸው ሲመለሱ ከከሎሆራ ጋር ፊት ለፊት ተገናኙ። ከሎሆራ ሁለቱንም ሳይደንገጥ ብሎ ቆመ። ካርለት ባይኗ ጠቅሳ እንዲመታት ልትነግረው ፈልጋ ነበር። ለሱን አመታት ብላ አይኑን ለማመልከት እንዴት እንደምታደርግ እስክታስብ ግን እሱ ከቆመበት ደረሱ። ከሎሆራ መንገዱን ለቆ አሳለፋቸው። ካለፉ በኋላ ግን ተሰማው በባህሉ መሰረት እንዳያት ደና አድርጎ መቅረፍ ነበረበት። ያን ሲያስብ የብሽቀት ስሜት ታየበት። ጎይቴ አንተነህን ይወዳታል፣ ባህሉንም ያከብራል። የሚያፈቅሩትን መምታት ቢከብድም ተመቺው ባለመመታቱ ቅሬታና ቂም የሚይዝ ከሆነ አካል በማይጎልበት መንገድ መምታቱ የሚያመጣው ችግር የለም። ወደፊት ግን ይህን ጥፋት መድገም የለብኝም። በመምታቴ ጎይቴ አንተነህን የሚሰማት ነገር የለም። እንዲያውም እሷን ባለመደብደቤ ቅሬታ ሊያድርባት ይችል ይሆናል እያለ ራሱን ወቅሷል። ካርለትን በበኩሏ ትንሽ በሽቋታል። ከሎሆራ ጎይቴ አንተነህን ፊት ለፊት ባገኛት ጊዜ ሁሉ እንዲገርፋት ተመካክረዋል። ጎይቴ አንተነህ ደግሞ የከሎን የፍቅር ፍርሃት ባለመረዳት ሲርበተበት ስታየው ባህሪው ያስጠላታል። ከሎ ወንድ እንዳልሸትሽ ብሏታል። ከሎ ትክክል አልሰራም። እሱ ጎይቴን ልክ ከተማ እንዳየውና ብዙ ህይወቱን እንዳሳለፈበት በጠባይ ሊያግባባት ሊያቀርባት ፍቅሩን ሊገልጽላት ይፈልጋል። ጎይቴ ግን ከወንድ ልጅ በቅድሚያ የምትፈልገው ኮስታራነትን ነው። ኩሩ ወንድ፣ ሸንቆጥ የሚያደርገው ወንድ እሷን በፍቅር ገርቶ በፍቅር አብሯት መጋለብ ይችላል። ሴት ልጅ ዱላ ሲያርፍባት የሴትነት ፍላጎቷ ካሸለበበት ይነቃል። አምጫምጭ የሚላት ፍቅር የሚናፍቃት ድሬ የሚታወሳት ያኔ ነው። ከሎ ግን አልተረዳውም። እንግዳ ነገር ሆኖበታል። ህጉን እያወቀ በተግባር ግን አያከብርም። ይህ ደግሞ ስህተቱ ነው። ካርለት በእንግሊዝኛ ለጎይቴ ነገረቻት። ጎይቴ አንተነህ ግን ያለችው በጭራሽ አልገባትም። እንግሊዝኛ ደግሞ ይታውቃ። ጎይቴ አንተነህ አጠገቧ ያለችው ቀውስ ብቻዋን ስትለፈልፍ ብትደነቅም እሷም ተመሳሳዩን ፈጸመች። ይሄ ቦቅቧቃ እንኳንስ ሲያየኝ እንደ ወንዶቹ ሊገርፈኝ ይቅርና መንገድ ለቆ አሳለፈኝ። ባለኔ ነኛ፣ እሱ ሚስት ነው። እንዴት ሆኜ ከዚህ ሴት ጋር እኖራለሁ? ምን ነው ያን ቀን ደልቲ ገልዲን ብዬ ባልሄድ ኖሮ እሱን ብዬ በመሄድ ቀናው እንጂ የታባቱ ያገኘኝ ነበር። ይሄ ሴት ልጅ የባሏ ዱላ ህይወቷ ፍቅሯ ነው። ታዲያ ሰው እኔን እኮ ህይወቴን እያጠፋ ነው። እሺ እኔስ ነገር ይቀር፣ ነገር ግን የሚወለዱት የሁለት ሴት ልጆች መባላቸው አይደል? ወይኔ ያልታደሉት፣ ወይኔ እያለች እንባዋን ታወርዶ ጀመር። ካርለት ትንሿን ቴፕ ከፍታ የምትለውን እየቀዳች በማስተዋሻዋ ደግሞ የሚሰማትን ተከትባለች። ካርለት በአንዳንድ ሁኔታ ላይ እሷም ራሷ እየተስማማች መጣች። ባገሯም አንዳንድ ዕውቅ ሴቶች ስለ ወንድ ፍቅረኛቸውና ከሱ ስለሚጠብቁት ባህሪ ሲያወሱ ነካ አድርገው የሚያልፉት ነገር አለ። ከፍቅረኛዬ ጋር ስንላፋ ስንታገል የፍቅር ዱላ ገላይ ላይ ሲያርፍ ልቤ እስኪጠፋ ድረስ ራሴን እሰጠውና የሱን ደግሞ ለመውሰድ ሙሉ ፍላጎት አሳያለሁ። ከዚያ በኋላ የምንሰራው የፍቅር ጨዋታ ሁሉ እንደ አይስክሬም እየጣፈጠኝ መላ አካሌ ከጸጉር እስከ እግር ጥፍሬ በርካታ ሲንበሸበሽ ይሰማኛል። እንደዚህ አድርገው ከኔ ጋር የተጫወቱ ወንዶች የፍቅር ዙፋኑን ማንም ሊነጥቃቸው አይችልም ብለው የተለያዩ ሴቶች አስተያየት ሲሰጡ ሰምታለች። እሷም ቢሆን አንዳንድ ልምዶችን አሳልፋለች። አንድ ጊዜ ስሜ ጃክ ነው ብሎ የተዋወቃት አሜሪካዊ ማንቸስተር ውስጥ ለጉዳይ መጥቶ አንድ የምሽት ዳንስ ላይ ይተዋወቃሉ። ካርለት በእርግጥ ወደ ዳንሱ ቦታ የሄደችው ከወንድ ጓደኛዋ ከዴቪድ ጋር ነበር። ታዲያ አሜሪካዊው አንድ ሁለት ጊዜ በትዕዛዝ መልክ ዳንስ ጋበዛትና ሰውነቷን በጠንካራ እጆቹ ጠበቅ አድርጎ ያሻሳመማት። ቀደም ብላ ባሳለፈችው ህይወቷ ወንዶች እንደዚያ ሰው አድርገዋት አያውቁም። ሰውነቷን የሚደባብሱት ቀስና ላላ አድርገው ነው። ሰውየው ግን መሞረዱ አንሶ በረጅም እጆቹ መቀመጫዋን ደህና አድርጎ ቸብ አደረገላት። ተው ማለት እየፈለገች ቃሉ ግን ከጉሮሮዋ አልወጣልሽ አላት። በእርግጥ ዴቪድም ከሌላ ሴት ጋር እየደነሰ ስለነበር እነሱን ልብ አላላቸውም። አሜሪካዊው ፍጹም በማታውቀው መንገድ ሰውነቷን እየመታ እየሞረደ
ልቧን ስንቱን አስቀየረው። ከንፈሯን እንኳን ሲስማት የንክሻ ያልሆነባት እግሯን አንስታ ለመጮህ ትንሽ ቀርቷት ነበር፣ ግን አልጮኸችም። ዳንሷ አብቅቶ ሲለያዩ ካለ ልብ ወደ ቦታዋ ተመለሰች። እንደምንም ታግሳ 2 ጨዋታዎችን አሳልፋ ልቧን ወደ ቦታው ለመመለስ ወደ አሜሪካዊ ሰው ሄደች። ቆንጂት እንደምትመጪ አውቅ ነበር ብሎ አሜሪካዊው ተመጻድቆባታል። ግን ፊቷን አዙራ አልተመለሰችም። ተመልሳ ካቴናጁ መሃል ወደቀች። ሞራርዶ ቸባችቦ ብድግ አድርጎ ተሸክሟት ወደ አንድ ክፍል ሲገባ እግሮቹ አልተንፈራገጡም፣ እጆቹ አልተወራጩም፣ አፏም አልቀባጠረም። አሜሪካዊው ለካርለት እስካሁን ድረስ በዚያች ለሰዓታት ብቻ በዘለቀች የፍቅር ጨዋታ የማትረሳውን ትዝታ አስታቅፏት ነግዷል። ያንን ሰው ለብዙ ጊዜ የተካው ወንድ አልነበረም። ኖራ ግን ሐመር ላይ ተመሳሳዩን አገኘች። የሷን ብቻም ሳይሆን የጎይቲም የሆነው ሰው በእርግጥ ለየት ያለ በመሆኑ ሳይወዱ በግድ ሌላ ወንድ ቢያስንቃቸው አይፈረድባቸውም። ካርለት ቆጥ ላይ እንዳሉ እንዲህ በሐሳብ ተዘፍቃ ቆየችና እናቷ ትዝ አላት። ደብዳቤ ለመጻፍ ብዕርና ወረቀቷን አስተካከለችና ጀመረች። ውድ እናቴ፣ ምን ጊዜም እንደማፈቅርሽ እንደማልምሽ የምትዘነጋ አይመስለኝም። እማ አንቺን በማጣቴ እንዴት ጎደሎ እንደሆንኩኝ ልገልጽልሽ ይከብደኛል። እኔና አንቺ አሁን ያለነው በተለያየ ዓለም ነው። የምትይኝ ቢገባኝም የምልሽ ግን ሊገባሽ አይችልም። ልጅሽ አሁን ሌላ ሰው ነው። ከድሮ እኔነቴ የአሁኑ ህይወቴ ትርጉም ያለው ሆኖ ይሰማኛል። እማ እንዴት ብዬ አሁን ያለሁበትን ህይወት ልገልጽልሽ ይሆን? ከበደኝ። እማ ይህ ልዩ ዓለም የራሱ የሆነ ተፈጥሯዊ ፍቅርና ደስታ ያለው ጣፋጭ ዓለም ነው። ገና ያልተበረዘ ንጹህ ዓለም፣ ብክለት ያልደረሰበት ድንግል ምድር ነው። ማንም ከርቀት የሚመስለው ሊል ይችላል። እኔ ያየሁትን ያየ ግን መቼም ከዚህ የተሻለ ግሩም ዓለም ይኖራል ብሎ ማሰቡ ያጠራጥረኛል። ሰዎች የሚኖሩት በሕገ ልቦና ነው። ተካፍሎ መብላት፣ ተከባብሮ መኖር፣ መግባባት እውነተኛ መኖሪያቸው እዚህ ነው። ሌላው ግን ውሸት፣ የውሸት ውሸት ነው። እማ አሁን ምን እንደሚሰማኝ ታውቂያለሽ? የሌላው አካባቢ ብክለት ወደዚህ ሲገሰግስ እያየሁ እወራጫለሁ። ምን ልበልሽ? ለመሆኑ የምልሽ ይገባሻል? ካርለት ደብዳቤውን አጣጥፋ ከመክተቷ በፊት የእንባ ዘለላዎች ዱብ አሉባት። አሸገችው። ጎይቲ ሌሊት ስትነሳ ካርለትም ከእንቅልፏ ነቃች። ጎይቲ አንተነህ ከቤት ወጥታ ወደ ፍየሎች ጋር ስትሄድ ተከተለቻት። ጎይቲ የፍየሎችን በጠጥ ማጽዳት ስትጀምር ካርለትም እንደሷው ማጽዳት ጀመረች። ካርለት ጎይቲን እየተከተለች ወደ ከብቶች በረት ሄዳ የከብቶችን እበት ጠረገች። ከዚያ ተመልሰው የሸፈሮ ቡና ማፍያውን ስራ ጎይቲ ስትጥድ ካርለት እንጨቱን አቀራረበችላት። ጎይቲ አሁን አንድ ነገር መጠርጠር ጀመረች። ግን እንዴት ሊሆን ይችላል? ከሆነም ግን የሚረዳት አገኘች ማለት ነው። ጎይቲ አንተነህ ካርለትን የከሎሆራ ሁለተኛ ሚስት እንደሆነች ገመተች። ስለዚህ ማንኛውንም ስራ ተካፍለው መስራት አለባቸው። ጎይቲ አንተነህና ካርለት ስራቸውን ጨርሰው ቡናቸውን ካፈሉ በኋላ ቆጣቸው ላይ ወጡ። ቆጥ ላይ እንዳሉ ጎይቲ አንዳንድ ነገሮችን ማውጣትና ማውረድ ጀመረች። ይህ ሰው ምን ያለ ሰው ነው? የኔን ጥሎሽ 3 አዲስ ጨረቃ ብቻ ገና እንደታየ ከፍሎ ጨረሰ። ሌላው ሐመር ግን ለቁጥር የሚታከት አዳዲስ ጨረቃ ወጥቶ እንኳን ላይሳካለት ይችላል። ደግሞ ያንሱ በአንድ ጊዜ 2 ሚስት አምጥቷል። ለኔ አባት የከፈለውን ቆይታ ለዚህኛውም ሴት አባት መቼም መክፈሉ አይቀርም። በርግጥ 2 3 ከዚያም በላይ ሚስት ያላቸው ሐመሮችን አውቃለሁ። 2 ሚስት በአንድ ጊዜ ያገባ ግን እንኳን ላይ ሰምቼም አላውቅም። ደግሞ እኮ ይህች ሁለተኛ ሚስቱ አስባ በሐመር ባህል መሰረት አትሰራም። የምትሰራው እኔን እያየች ነው። ስለዚህ መጀመሪያ ሚስት በመሆኔ ደስ ሊለኝ ይገባል። ለሷም የማደርገውን ሁሉ እንድትፈጽም አደርጋታለሁ። ካርለት ጎይቲ አንተነህ በባህሉ መሰረት የምታደርገውን ሁሉ በማስታወሻዋ ትለቅማለች። ጎይቲ አንተነህን የምታሳያትን ትፈጽማለች። ካርለት ጎይቲ ይህንን እናድርግ ያንን እናድርግ ስትላት የተግባቡ እየመሰላት ሌላ ጨዋታም ልታጫውታት ስትፈልግ መልሳ ኩርፍ ትልባታለች። ስሙን የማታውቀውን ነገር ይዛ በነጭ ነገር ላይ ስትጫጭር ስታያት ምኒቱ ያዋቂ ጅል ናት በሉ ገና ነጫዎቿን ያልጣለች ብላ አንድ ጊዜ ብዕርና ማስታወሻዋን ወርውራባታለች። እንዲህ በመሆን 2 ሳምንት እንዳለፋቸው ግን ካርለትና ጎይቲ መግባባት ጀመሩ።
እንዲያውም ጎይቲ ሐመርኛ ለካርለት ስታስተምራት ካርለት ደግሞ የእንግሊዝኛ ፊደልና ቃላት ለጎይቲ ማስተማር ጀመረች። ከሎ ፊት ለፊት ካገኛቸውም ሁለቱንም በተለይ ካርለትን ለኮፍ ጎይቲን ደግሞ ጠበቅ አድርጎ ይገርፋል። ካርለት ግን እሷን ለኮፍ እያደረገ መምታቱን ስላልወደደችለት ጠበቅ አድርጎ እንዲመታት ጠይቀዋለች። ጎይቲ አንተነህ እሷን የከሎ ሁለተኛ ሚስት አድርጋ መገመቷም በቀላሉ የጋብቻውን ስነ ስርዓት ለመከታተል አመቺ መሆኑን አልተጠራጠረችም። ካርለትና ጎይቲ በወራቸው እጅግ በጣም የተግባቡ ሆኑ። መሳቅ፣ መጫወት፣ መላፋትም ቀጠሉ። ጎይቲ አንዳንድ የእንግሊዝኛ ቃላትን መጻፍና ማንበብ ጀመረች። በዚህም ከካርለት ጋር መግባባት ቀጠሉ። ካርለትማ ሐመርኛውን የራሷ ቋንቋ አደረገችው። ጎይቲ አንተነህ 90 ቦታ የቋጠረችውን ቋጠሮ በቀን በቀን አንዳንዷን ፈታ ጨረሰች። ይህ ማለት ደግሞ 3 ወር ሞላት ማለት ነው። ስለዚህ በቋጠሮ የተያዘው ቋጠሮ ሲያልቅ አለቀ። ልክ በ3ኛው ወር ላይ ከሎሆራና ጎይቲ አንተነህ አካል ለአካል ከመገናኘታቸው በፊት ጎይቲ አንተነህ 1 ቅል ወተትና 1 ቅል አሸዋ ይዛ በና ማህበረሰብ ክልል ሙቀጫ ከተባለው መንደር ከካርለት ጋር ሄዱ። ሽማግሌው ሌሎችንም የእድሜ ኩያዎቻቸውን ጠርተው ሸፈሮ ቡና ሲጠጡ ቆዩና ችግርና ረሃብ ከኛ ይራቅ፣ ፍቅርና ሰላም አይለየን፣ የሰማይ አፎች አይዘጉ፣ ፀሐይ መውደቅ መነሳቷን አታቋርጥ፣ ከብቶቻችን ይርቡ፣ አንቺም ውለጂ ክበጂ ብለው የቡናውን ውሃ በራሷ ላይ ያርከፈከፉባት። ከዚያም ወተት የያዘውን ቅል ሰጥታ አሸዋ የያዘውን ግን ተቀብላ እንደጨረሰች ካርለት ለሽማግሎቹ ያመጣችውን ሸፈሮ ቡናና 1 ጀሪካን አረቄ ሰጥታ በመመረቅ የመልስ ጉዟቸው ቀጠሉ። ሻንቆ መንደር ላይ እንደደረሱ ጎይቲ አንተነህ አሸዋ የያዘውን ቅል ግርግም ላይ ሰቀለችና ከሎሆራ ከሚተኛበት ግርጌ በቆሎ በተና አደረገች። ይህ ማለት ደግሞ ሰውነት ያምሯል፣ አሁን አንተን ለማዝናናትና ለማስደሰት ዝግጁ ነኝ፣ ከዛሬ ወዲያ በውቢቷ የግል ንብረት ኮርተ የፈለገህን ልታዛት ትችላለህ የሚል ምልክትና የሴቷን የግብረ ስጋ ግንኙነት ፍላጎት የሚገልጽ መሆኑን ከሎሆራ ያውቃል። ከሎሆራ በተቻለው ሁሉ ሌሎች ወንድ ወገኖቹ የሚፈጽሙትን ለማድረግ ዝግጁ ስለነበረ ከጎይቲ በስተቀር ማንም ወደሌለበት ያጎቱ ጎጆ ሲሄዱ ልቡ ዳንኪራ መታበት። ያችን የሚያፈቅራትን የሐመሩ ቀንበጥ ሰውነቷን ሊዳስሰው ነው። ቀንና ሌሊት ያለማትን ቆንጆ ዛሬ ያላትን ሁሉ ለመፈጸም እየጠበቀችው ነው። ወደ ጎጆው በተቃረበ ቁጥር እናቱን እንዳየ ሕፃን ቦርቅ ዝለል እየሮጥክ ሄደ ሳማት፣ እቀፋት፣ ይዛት መሬት ላይ ጇ ብለው ደቃሰኘው። ይሁን እንጂ ይህን ሁሉ ለማድረግ ባህሉ አይፈቅድለትም። ስለዚህ ራሱን ለመቆጣጠር እየሞከረ ወደ ጎጆዋ ውስጥ ዘለቀ። ጎይቲ አንተነህ ከሎሆራ ወደ ቤት ሲገባ አንገቷን ቀልበስ አድርጋ ፊቷን ሳታዞር ቆማለች። የአንድ ሰው አይን ብቻ የምታደርገውን በቀዳዳ ሆኖ ይከታተላታል። ከሎ ፊቱን ዞር አድርጎ በተነጠፈው የከብት ቁርበት ላይ በጎኑ ተኛ። ጎይቲ አንተነህ ቀስ ብላ ዞራ ስታየው ፊቱን ዞሮ መጋደሙን አረጋገጠች። ከውጭ በኩል ሳታየው የሚከታተላት አይን ግን አሁንም በጉጉት መከታተሉን አላቆመም። ጎይቲ አንተነህ ቀስ ብላ መራመድ ቀጠለች። ከሎሆራ ልቡ እንደ ታምቡር እየደለቀ አስቸገረው። ለዓመታት ባለችበት ቆማ የቀረችም መሰለው። ዞረ ያት፣ ዞረ ቃኛት፣ ዞረ አምጣት አሰኘው። እንዲህም እንዲያደርግ ግን አይችልም። ጎይቲ አንተነህ ቀስ ብላ እየተራመደች አጠገቡ እንደደረሰች ከወገቧ በታች የለበሰችውን ቆዳ ገለባ አደረገች። ያ ከውጭ በኩል ትርኢቱን የሚመለከተው ሰው ስሜቱ ቢወጣጠርበትም ማየቱን ቀጠለ። ፊቱን ማዞሪያው ላይ ጊዜ እንደተቃረበ አልጠፋውም። ከሎ በጭንቀት ሊሞት ነው። እነዚያ ግጥም ያሉ እግሮቿ፣ ኮራ ብሎ ነጠር ወዝወዝ የሚለው ዳሌዋ ወደሱ እየተጓዘ ነው። በሙሉ መብት ሊያቅፈው ተቃርቧል። ውብ ጥርሶቿና የሚያባብለው አይኗ ከጥቂት ጊዜ በኋላ እሱን ሊያዩት ነው። ስሜቱ አካሉን ጥሎ ሰረገ። አካሉን ሊያስከትል ሲል ግን ከጎኑ ጋደም ስትል አዳመጠ። ገላውን ነካ አደረገው። ንክኪው ከሎን ክፉኛ ናጠው። ሁለቱም ግለዋል። የእሱ ትኩሳት ለሷ፣ የሷ ለሱ ፈውስ እንደሚሰጣቸው ያ በጉጉት የሚከታተላቸው ሰው እየገመተ ነው። ከሎሆራ ፊቱን ዞር ሲል የጎይቲ አንተነህን አይን ለአመል ያህል ተመለከተው። እንደ ንጋት ኮከብ
ጠይም ፊቷ ላይ ይንቦገቦጋል። እጁን ሰደድ አድርጎ አቀፋት። እሷም አቀፈችው። ከንፈሩ ወደ ከንፈሯ ተጓዙ። የጎይቲ የንባውራ መሳይ ወገብ ወደፊት ተለጥጦ ከከሎ ፍየል ቀንድ ጋር ፍልሚያ ገጠመ። አንዱ ወደ ኋላው ሲያፈገፍግ፣ ሁለተኛው ተንደርድሮ ሄዶ ሲወጋ፣ እንደገና ሲያፈገፍግ፣ ሌላው ሲንደረደር፣ ከላይ አንዱ ሌላውን ሲጎርስ ትንሽ ቆዩና ጎይቲ አንተነህ ፊቷን አዙራ ጀርባዋንና መቀመጫዋን ለከሎ አዞረችለት። በዚህ ጊዜ ከሎሆራ እየተመቻቸ ሲጠጋ ቁርበቱ ዝማሬውን ቀጠለ። ካርለት በሕይወቷ እንዲህ የሚማርክ ሕይወት አይታ አታውቅም። ያየችውን ሁሉ ልክ እሱ የምታደርገው ይመስል ሳይታወቃት ወገቧን ሰብቃለች። መጨረሻ ላይ ግን ሌሎች ወደ ማራኪው ዓለም ሲነጠቁ፣ እሷ ግን ተመልካች ኖራ ደረቅ መሬት ላይ እንደቆመች ስትቀር አምላኬ ብላ አይኗን ጨፈነች። ከሎሆራና ጎይቲ አንተነህ አካል ለአካል ተገናኝተው ከተጫወቱ በኋላ የፍትወት ስሜታቸው ረግቦ ትንሽ ተንፈስ እንዳሉ እድሜዋ አጭር የሆነ እንቅልፍ ሸለብ አደረገቻቸው። ጎይቲ ከተኛችበት ስትነሳ የታጠፈውን ቆዳዋን ወደ ታች ስትለው እንደ ፍየል ጅራት ግራና ቀኝ እንወናለ። ከሎሆራ ሳዳጎራውን ባጭሩ አገልድሞ ሲነሳ ጎይቲ በእጇ መዳፍ የያዘችውን ትንባሆ ለመስጠት ተንበርክካ እጇን ዘረጋችለት። በደንቡ መሰረት እሷን ሳይ ትንባሆውን ተቀብሎ መሄድ ነበረበት። እሱ ግን አልቻለም። አይኖቿን እያቁለጨለጨች ወደ ላይ አንጋጣ በአክብሮት ትንባሆ የምታቀብለውን ሴት ከልቡ ያፈቅራታል። ፍቅሩ አረቶት ልብሱን ጥሎላታል። ሐሳቡ እየባዘነ እንደ ኢንሹ ቁጥቋጦ ለቁጥቋጦ ተሽሎክልኮላታል። ከሎሆራ ጎይቲን ለአፍታ ትክ ብሎ አያት። ጭኖቿ ግጥም ብለው መሃል ለመሃል አጭር ቆዳ ተንጠልጥሎበታል። በቆሙት ጡቶቿ መሃል እምብርቷ ሰርጉዷል። በትከሻና በትከሻዋ እንደ ሸለቆ እየጠበበ ወርዶ ዳጎስ ያለው ዳሌዋ የኃይሉን አቅጣጫ አስቀየረው። ጎይቲ አንገቷን አቀርቅራ ቆይታ ቀና ስትል ደሟ ሞልቶ እንደገና ማረባት። ከንፈሮቿ የንቡጥ ጽጌረዳ ቅናት ያዙ። ጎይቲ የከሎ ሁኔታ ገባት። አባቷ የመከራተንም አስታወሰች። ሴት ልጅ ታቂታ፣ ወንድ ልጅ ኮስታራ ብሏታል። እሷም እድሜ ልኳን በዚህ ስታምን ኖራለች። ስለዚህ ሳቃለች። ከሎ ፈገግታዋን ሲያይ ልቡ ስንጥቅ አለ። በሽተኛ ሆነ። አስታማሚውን ይዞ እንደገና ቁርበቱ ላይ ወጣ። ጎይቲ ሌላ ትንባሆ ይዛ ለመምጣት የታጠፈ ቆዳዋን ዘርጋ አደረገች። ከሎም አንድ ጊዜ በጥፊ መጥቶ የተቀበላትን ትንባሆ ይዞ ወጣ። ጎይቲ አንተነህ ከሎ በጣም ይመታኛል ብላ ጠብቃ ነበር። እሱ ግን ለአንዱም አንጀቱ አልቻለለትም ነበር። ጎይቲ አንተነህ የከሎሆራን ስራ እንደናቀችው ሆኖ አላገኘችውም። አስተካከፉ የላላ ቢሆንም ልቧ እስኪጠፋ ድረስ በደንብ አድርጎ ስሟታል። የወንድነት ጥንካሬውም እንደ ድልቲ ገልዲ አንጀት አርስ ባይሆንም የሚያስከፋ ሆኖ አላገኘችውም። ከጎይቲና ከሎ የፍቅር ጨዋታ በኋላ ጎይቲና ካርለት ሲጨዋወቱ ካርለት ጎይቲን አንዳንድ ነገር ጠየቀቻት። ጎይቲ ምነው ደስ ያለሽ ትመስያለሽ? ካርለት ጎይቲን ጠየቀቻት። ይሄ ተቃበጥኳ አለች ጎይቲ ፈርጠም እያለች። ከማን ከከሎ ጋር አለች ካርለት ብሩሮ የጮህባትን ጨዋታቸውን አስታውሳ የተሰማትን ስሜት እያፈነች። አሁን አለች አገጯን ወደ ላይ እየለጠጠች አናቷን ወደ ኋላ በማስተኛት። ከሎን ወደድሽው? ይሄ ወድጄ ነው። ጎይቲ የሚያማምሩ ጥርሶቿን በሙሉ እያሳየች ሳቋን ለቀቀችው። የግብረ ስጋ ግንኙነት አደረጋችሁ? ጎይቲ አንተነህ ካርለት ቂል ሆና እሷንም የተደጋገመና የቂል መልስ እንድትመልስ በመጠየቋ የካርለትን ትከሻ በቀኝ እጇ መታ በማድረግ ቅድም ነግሬሽ አሁን ተቃበጥን አለች። ካርለት እንደነገረቻት አስታወሰች። በመርሳቷ ግን ራሷን ታዘበች። ከከሎሆራ ጋር በስሜት ግንኙነት አደረግሽ? ይሄ ድሮስ ከእንግዲህ ወዲያ ስሜቴን ለማን እሰጣለሁ? እሱ እኮ ካሁን በኋላ የኔ ጌታ ነው። ስለዚህ ሁለመናዬን በፍላጎቴ መስጠት አይቀርም። አርጋችሁ ከጨረሳችሁ በኋላ ከሎን ወደድሽው? ማለቴ ስሜትሽ ረካ? አዎ፣ ግን ሳይደጋግም ተወኝ። ሁለት ጠጠር ከመሬት አንስታ ሳየቻት። ሁለት ጊዜ አረግን ለማለት። አንቺ ለምን እንዲደጋግማት ነግሬው ነበር? ይሄ ልጃገረድ በሆን ኖሮ እንዳልሽው የፈለኩትን ጠይቄ ወንዶች እንዲፈጽሙ አደርግ ነበር። የአመር ወንዶች ልጃገረድ ያለቻቸውን ከመፈጸም ወደ ኋላ አይሉ።
አሁን ግን ልጃገረድ አይደለሁም፣ ባላግብቻለሁ። ስለዚህ ከእንግዲህ ወዲያ እንዲህ አድርጊ ሲባል ማድረግ እንጂ እንዲህ እናድርግ ብዬ ባሌን መጠየቅ አልችልም። ጎይቲ አንገቷን ደፍታ ለካርለት መለሰችላት። ተሎራ አይዞሽ፣ አትፍሪ፣ የምትፈልጊውን ሁሉ ሳትሳቀቂ ጠይቂኝ ቢልሽ እሺ ትያለሽ? ይህ ከባህሉ ውጪ። አሁን አንቺ ሲናተሽው ነው? አንቺ ሴት መስለሽኝ አለች ጎይቲ ኮስተር ብላ። ጎይቲ እኔ ኢኮኖሚስት መስየሽ ነበር? አዎ፣ የዛኔ ቆጥላ አብረሽኝ እያለሽ ሁኔታው ግር ቢለኝም የሱ ሚስት መስለሽኝ እኮ ነው ስራ አብረሽኝ ስትሰሪ ዝም ያልኩት። አሁን ግን አለመሆንሽን አወቅኩ። ምን ነው የሱ ሚስት በሆንሽ ኖሮ ጉልበት ቢያንስሽም ሐዛባናበት ለመዛቁ ንገሩኝ ብለሽ ትባታውልቂም አለቻት ጎይቲ በሳቅ እየተንከተከተች። ከሎል ለምንድን ነው እሱ የምትይው? በስሙ አጠሪው? ይህ ገና አንድ እንኳን ሳይወልድ መጥራቱን ፈራለሁ አለች ጎይቲ ፈርጠም ብላ። ካርለት ስለ ጎይቲ አንተነህ ባህሪና ድርጊት ብዙ ነገር ተከታተለች። ስለሱ የምታውቀው ብዙ ነው። እሷ ደግሞ የሐመር ልጃገረዶችንና ያገቡ ሴቶችን ባህሪ የምትወክል ናት። ጎይቲ ደልቲ ገልዲን ተወጅ ነበር? ይህ ነፍስ እስኪጠፋ ነው። ለምንድን ነው ከሌሎች ወንዶች ሁሉ እሱን ነፍስሽ እስኪወጣ ድረስ የምትወጂው? ይህ ጀግና ነው፣ ጎበዝ ነው፣ በፍቅር ጨዋታም ጠንካራ ነው። አራሱ ምን የማይሆነው አለቴ። እሱ ሲይዘኝ ልቤ በደስታ ይሞላል። በዚያ ጠንካራ እጁ ወደ ደረቱ እየሳበ ሲለጥፈኝ እኔም ጀግና ሆንኩ ይመስለኛል አለች ጎይቲ። አሁን የምታደርገው ይመስል አይኖቿ እየቦዙና እንባዋ አይኗ ላይ እየተንጣለለ። ጎይቲ እኔና ደልቲ ገልዲ እኮ ተቃጠናል። እኔም እንዳንቺ ሳልወደው የምቀር አይመስለኝም አለች ካርለት። ገጽታዋ በቅናት ይቀየር ይሆን ብላ ጎይቲ አንተነህን እያስተዋለች። ይህ እንግዲህ አሁን የን ብቻ ለምን ትጠይቁኛለሽ? አንቺም ከሱ ጋር ተቃብተሻለካ አለች ጎይቲ። ጎይቲ ከፍቅረኛሽ ጋር ግንኙነት በማድረግ አትቀየምኝ? ካርለት ጎይቲን ስትጠይቃት ጎይቲ አልገባት አለ። ስለዚህ ካርለት እንደገና ከደልቲ ጋር በመቃበጤ አትናደጅም አለቻት። ይህ ለምን ልጃገረድ አይደለሽ እንዴ? ካስተኛሽ ጋር ብትቃበጪ ደሞ ጥላቻውና ንዴቱ ምንድነው? እሱም ወንድ ነው፣ ከፈለጋት ሴት ጋር ቢቃበጥ ጥያቄ የለውም። ልጃገረድና ወንድ ደግሞ ለመቃበጡ ማንከልከ ያለበት? እንዴት ጠየቅሽኝ ደግሞ? ካርለት በሐመር ማህበረሰብ የአባላዘር በሽታ ችግር እንደሌለ አረጋግጣለች። በሐመር ውስጥ ትልቁ ገዳይ በሽታ ወባ ነው። ሐመሮች ለብዙ በሽታ እንደ መድኃኒት ይሆን ዘንድ ላት ቆርጠው ጨው ይጨምሩበትና አስረው ጥቂት ጊዜ በማቆየት ጠጣሩ ላት ሲማማ ያኔ በቀሰም እየሳቡ ይጠጡታል። ለቁርጠትም የጨፌ ሳር ስር እንደሚጠቀሙ አይታለች። ካርለት በጎይቲ መልስ እጅግ ተመስጣ ባህላዊ የግብረ ስጋ ግንኙነት ወደፊት ሊያስከትል የሚችለውን ጠንቅ ስታስብ ጎይቲ ደግሞ በተሯ ጠየቀቻት። ለምንድን ነው ገላሽ ነጣ? የፀሐይ ቃጠሎ ከማይበዛበት ሀገር ስለመጣው። የመጣሽበት ከኮንሶ ይርቃል? ጎይቲ ኮንሶማ እዚህ እናንተ ጥግ እናንተ ሀገር እኮ ነው ያለው። እኔ ግን ብዙ ሀገር አቋርጬ በአውሮፕላን ሰማይ ላይ ሲበር ድምፁ በሚሰማው ነው የመጣሁት። ይህ አንቺ ደግሞ ቀልደኛ ነሽ። እኔ እውነቴን ጠየቅኩሽ፣ አንቺ ግን ትቀልጅብኛለሽ አለች ጎይቲ። ጎይቲ እውነቴን እኮ ነው። ጎይቲ አንተነህ ካርለት ያለቻትን እውነት ነው ብላ መቼም መቀበል አትችልም። ሰው በሰማይ በሚበረው ይሄዳል ብዬ ባመን ሀገር በኔ አመት አይስቅም? ጎይቲ ትንሽ ቀየም አለች። ካርለትም ጎይቲ አንተነህን ለማስረዳት መጣሩ የማይሳካ ስለሆነባት አሁን ባታምኚኝም ወደፊት ወስጄ ሳሳይሽ ያኔ ታምኚኛለሽ አለቻት። ጎይቲ ግን ካጠገቧ ኩርፍ ብላ ሄደች።